አሁን ላይ ሴትዮዋ በህይወት ትኑር ትሙት አናቅ። እኛ እኮ ታዲያ ጅብ ሆና እኮ አይደለም የገደለና ሰው ሆና ነው። ግን ጠፋች። የት ጠፋች? እናረጋው በቃ የሆነ ነገር እንዳ ምንድነው አንተ ወይኔ አታ እንዴ አታ አድረኝ ሳሚ በአካል ካየናትና ካልሞተች በእርግጠኝነት እርግዝናውን ተቀጥሏለች። ሰላም ውድና የተከበራችሁ ቤተሰቦቻችን እኛ ደህና ነን። እንግዲህ የተፈጠረው ነገር አይታችኋል። በጣም የሚያስደነግጥና አስፈሪ ነገር ነው የተፈጠረው። አሁን ላይ ሴትዮዋ በህይወት ትኑር ትሙት አናቅ። ይሄን ሁላ ትኑር ትሙት ትላለች። ሰጎን እንጀሪለው መንፈሱን ገለናል። እንዴት ማወቅ እንችላለን? እኛ በዛ ልክ ማወቅ አንችልም። ምክንያቱም ሴትዮዋን ደፍተናታል ፊት ለፊት እንዴ ደም ሁላ ነበረው። ከዛ በኋላ ወሰርናት እዛ ጋር ከዛ ምሰማው ታሪክ ግን እኔ በጣም በቃ እንትን እያለኝ ነው። አንድ ጊዜ እንደዚህ ጅብ ሆኖ ሰፈሩ ሲዞር ተወጋሉ በጦር ማለት ነው። ወደ ቦታ የሆነ ነገር ነው የምነግርህ ያለው። በጦር ወጉታሉ። ጅብ መስሏቸው በጋችንን ምናምን እንዳይበላ ብለው በጦር ወጉታሉ። ልክ ሲወጋ እንደምንም እየተንፈራፈረ ምናምን አመለጠ በቦታው ማለት ነው። ሰዓቱ ስንት ሰዓት ነበር? በቃ ሌሊት ላይ ነው አመለጠ ጅቡ ማለት ነው። በስንተኛው በማግስቱ ሰፈር ውስጥ ሰው ሞተ ተብሎ ለቅሶ ተደረገ። እንትን ጥሩምባ በማግስቱ ከዛ ሰውየው ምን ሆኖ ሞተ ሲባል ጅቡን የወጉት እዚህ ጋር ነበራል። እዚህ ጋር ማለት ነው። ገብቷል? በጦር በጦር እዚህ ጋር የወጉት ቦታ ላይ ሰውየው እዛ ጋር ተወግቶ ሞተ ተባለ። ማን የወጋው? የሚታወቅ የሰውየውን ማን የወጋው ሲባል የሚታወቅ ነገር የለም። ፖሊሶችም ሲጠይቁ ምንም የሚታወቅ ነገር በተወጋ ሰዓት ጅቡ ትንሽ ቆየና ራሱን ቀይሮ እንደምንም እየተንፈራፈረ ሄደና ቤቱ ገባ። ግን ለካ ያ ጅብ ሰው ነበር ማለት ነው። ገብቷል? ይሄውን ለጆሮ ይሰቀጥጣል። የሰው ጅብ እንደሚባለው የሰው ጅብ ሲቀየር ማለት ነው። ጀመራ አለ የሰው ጅብ አለ። እኔ አምናለሁ የሰው ጅብ ሲጀመር አሁን በቃ ሰላማችንን አግኝተን በኋላ እሷን ከደፋናት በኋላ ተመስገን ሁሉም ነገር ተስተካክሎ ድምጽ ምናምን የለም። ከዛ ሁሉም መንፈስ አቁሟል። የለም ዝም ብሎ እንትን ነው አላ መስኮቱ አንዳንዴ ሲጮህ ምናምን ነው የሚሰማው ድምጽ ነው። ልብስ የሚሰጣበት ቦታ ላይ እንደዚህ አይነት ንፋስ ምናምን እና ምንድነው አሁን ለማለት የፈለግነው አሁን ቤተሰቦቻችን እኛ ወደ ጅብ የምትቀየር አይነት ሰው መሆኗን ካረጋገጥን በኋላ እርምጃ ወስደንበታል። የወሰንበት እርምጃ ደግሞ አሁን እኛ እንያዛለን አንያዝም ነው። እኔ ግራ እየገባኝ ነው። እኔ የሰው ህይወት ሰው ብትሆንስ አይደለችም መንፈስ ነች። ለምን ጠፋች? ሲያው በአካል የምትታይ ነገር እኮ ነች። ይሄን የሆነ ቦታ ዘና ብላ ተቀምጣ በነገራችን ላይ የሰው ጅብም መጥፋት ይችላል። አሁን እኔ ማታ ምሰማው የነበረው አሁን ያ ሰውዬ ተወጋ አይደለ? ቤቱ ሄዶ ሞታ አይደለ? ያ ሰውዬ በታሪክ ከዛ በኋላ የለም ማለት ነው እዛ ሰፈር ውስጥ። ግን ያ ሰውዬ ጅብ ወግቶ ሰው ገደለ ተብሎ እንዴት ሊጠየቅ ይችላል? ጅብ ሆኖ ነው የገደለው እሱ። በጅብ ሊጠየቅ ይችላል እንጂ በሰው እንዴት ሊጠየቅ ይችላል? እኛ እኮ ታዲያ ጅብ ሆና እኮ አይደለም የገደልናት ሰው ሆና ነው። ግን ጠፋች። የት ጠፋች? ከሞተች የት ጠፋች? ሬሷ አይጣል። አሁን ምንድነው ያደረገው? እኔ እኮ ጨነቀኝ። ቤተሰቦቻችን ወስደን ከዚህ ጋር ተሸክመን አስገባናት። ተመልሰን ብዙ እኮ አልቆየንም። ስንሄድ ቤት ውስጥ የለችም። ደግሞ ቤተሰቦች አይኗ ሲያስፈራ በዛ ሰዓት ቀልቶ ነበር በጣም። ሲጀመር ተቀይራ ልትበላ ነበር። ጥፍርም ነበራት አይተው ከሆነ ተቀይራ በስነ ስርዓት ልትበላን ነበር አልኩ። ልገለን ነበር ቀደምናት እንጂኛ ማለት ነው።
ስለዚህ ቤተሰቦቻችን አሁን መንፈሷ ግን የት ነው ያለው ነው? አሁን ሞታለች አልሞተችም? እሺ አሁን እኔ በጣም ተመልሳ ከመጣች ነው እቺ ሴት። ስማ አሁን አንተ ከሷ ጋር ተዳርታታል አይደል እንዴ? አርጋት ምንድነው እንደዚህ አይነት ቃላት? የተፈጸመውን እኮ ነው የነገርኩህ አይደል እንዴ? በዛ ሰዓት እኛንም ነክታን ሌላ ችግር ውስጥ ከታን ካንተ ጋር ተኝታለች። አልጋው እንዲህ ሲንጓጓ አይቻለሁ። ገባህ? አሁን ምን ሊፈጠር ይችላል? ያን ምን አርግያለሁ አለች እኮ አርግያለሁ ብላ ነበር። ለዛ እኮ ምላሿ እኮ አርግያለሁ ልጅ ወልድልሃለሁ። እኔ ደግሞ አይደለም ከሴጣን ልጅ መውለድ ቀርተው ላደረኩት ራሴን አጠፋለሁ ብዬ እናንተ ናችሁ ያዛችሁ። እሺ የሚወለደው ልጅ ደግሞ ስለሱ ጉዳይ ባነሳ ቁጥር ሞራሌ የሚወለደው ልጅ ምንድነው የሚሆነው? ምንድነው የሰው ጅብ ግማሽ የሰው ጅብ ግማሽ አንተን ነው የሚሆነው? አንተ ዝም ብለህ እንደዚህ አይነት ወሬ አታውራ። ምንም የሚፈጠረው ምንም አይነት ልጅ አይወለድም። ገድያታለሁ ሲጀመር አርግያለሁ ስትለኝ ግደላት ምንድን ነው የሰማሁት? ምንድን ነው እሞ የለችም እንዴ? እዚህ የለችማ። አራት ረብሽ ውስጥ ተኝታ ነው እሷ። ሌሊት አልተኛችም እንጂ ስትጨነቅ ነው ያደረችው። በህልማ እየመጣባት እንደሆነ አይደለም እንጂ አሁን ከሆነ ነገሮች ተወሳሰቡ ብላ ነው እንጂ ፖሊስ ምናምን ጨንቆኛል። እቺ ሴትዮ እንዴት ጠፋች? አሁን ጠፋች ማለት እኮ አልሞተችም ሊሆን ይችላል። ልትመጣብን ትችላለች። እኔ አትመጣብንም። እኔ ወደ አረገዝኩ ምናምን ብላ ተመልሳ ትመጣለች ብዬ አላስብም። እሺ ብትመጣስ? አትመጣም። ብትመጣም አትመጣም። ጅል እንደ አስብ እንጂ ጠፍታለች እኮ ሴትዮ። ጠፋች በቃ። እሺ ለምን አላና ሴትዮዋ ድናለች። መንፈሷን ግን ገለነዋል። ስማ ምንድን ነው ጭራሽ ምን በጭራሽ ምን ማን ነው? ስለዚህ አለች ማለት ነው። አዋ እኛ እኮ ገና መንፈሱ ሀ ብሎ ሲጀምረን በፊት ሀ ብሎ መንፈሱ ሲጀምረን ፓራላይዝ ዳርጋ ትላለች። እኔና አሞን አሸነታን የለ እንደ ይዛን ሰዓት እኔ አንስቃዝናኝ እኮ ላይ ከዘን በቅዘን አድርጋ ያንዱ ነገር የተመጣ ወይኔ እናቴ። እሺ አሁን መንፈስ ሆና ደግሞ ሌላም ነገር ልታደርገኝ ትችላለች አይደል? አዎ ብዙ ነገር ሊፈጠር ይችላል። እሺ አሁን ምንድን ነው የምናደርገው? እንዴት ምንድን ነው የምናደርገው? በቃ የሆነ ነገር እናድርግ። ምንድን ነው አንተ ናካኝ የሆነ ነገር እዚህ ጋር ምንም ታስደነግጠኝ። ወኔ ነው ጋር ቲሪ ባኪ ዝም ብለህ ታስደነግጠኛለህ። ሲያናግር የምር እዚህ ጋር እንደዚህ ነክቶኛል። የሆነ ጣት የሚመስል ነገር የምሬን እኮ ነው። አንተን ምስል ሀሳብ ፈጥሮብህ ነው። ምንም ምስል ሀሳብ አልፈጠረብኝም። በስነ ስርዓት ምንም ነገር የለም። አለች ሴትዮ እዚህ ቤት ውስጥ ካሜራማን ይኸው ምንም ነገር የለም። ይኸው በአካል እናያት እንገለናታል፣ መንፈሷን ገለናል እንላለን እንጂ ተሸውደናል። አለች ምንድን ነው በዚህ አንተ አትደደል። እኔ እየሮጥኩኝ እገባለሁ፣ ትቀርጻለህ። በዚህ አፈራራ አንተ ሌላ ነገር ነው የሚፈጥረው። አንድ ሶስት ወይኔ አንተ ልቀቀኝ እንዴ! አንተ አድነኝ፣ ሳሚ አድነኝ እንጂ ምን ሆነ ነው? ከፈተው የት ነው ያለው? አስወጣኝ ከዚህ ቤት አስወጣኝ። አልፈልግም። ምንድን ነው ካሜራማን አይተኸዋል? ምንድን ነው ወሰደኝ፣ ወደ ኋላ አድርጎ ወሰደኝ። ወይኔ ሂድ፣ ግባ፣ እስኪ ግባ። አንተ እኔ ብቻ ነኝ እንዴ እንደዚህ የምሆነው? ግባ። አልገባም። ሂድ፣ ግባ። እስኪ ምንድን ነው ያለው? አልገባም። እኔ ቁም ሳጥኑም ተከፍቷል። አልገባም። ወይኔ ወሰደኝ እኮ ሴትዮዋ አይደል? አይተሃል? ምን በምን አውቃለሁ? ጉልበት አለው እንደዚህ ሳብ አድርጎ ነው እኮ የወሰደኝ። አላየሁም። ከኋላ ነው የወሰደኝ። ሴቱን ወንድቱን እኔ በምን አውቃለሁ? ዞር ብዬ ይሻል። በምን እናረጋግጣለን? አንቺ ደግሞ በዚህ ሰዓት ሁሉ እየሆነብን ትተኛለሽ። እኛ ሞታለች ብለን እያሰብን ያለ ነው። ሴትዮ አለች፣ አልሞተችም። ይሄን ሁላ እስክንጮህ ሆነ ተኝተሽ ነበር።
አነቁኝ አለች። ሲጀመር አለች አልሞተችም። አሁን አነቀችኝ። ምናችሁን አሰሙኝም እንዴ? ወይኔ በፈጣሪ ስምላችሁን አነቀችኝ። ሴትዮዋ ሴት ትሁን ወንድ ይሁን አላውቅም፣ መንፈስ ነው ወደ ኋላ ነው የወሰደኝ። በቃ እንዲህ ነው እና ተመለሰች። በቃ ተመልሳ አይደለም እና ምንድን ነው እስካላየሁ ድረስ አላምንም። እኔ ገደል እንደገደልኩ ወይኔ በአካል ይለኛል። ሲጀመር ደግሞ በአካል ካየናት ማለት ነው። ስማ አዳምጠኝ። በአካል ካየናትና ካልሞተች በእርግጠኝነት እርግዝናውን ትቀጥለዋለች። ያ ማለት ደግሞ ለኔ ሁሉ ነገር የሚመሰካከልልኝ አስቧል። ከመንፈስ ጋር ቀጠለ ማለት እኮ እቺ ሴትዮ ጅብ ነች። ልጅ ነው ጅብ ነው የሚሆነው። ጅብ ወለደች ደግሞ ማለት በጭር አንተ የሆነ ነገር አለ። እግዚአብሔር ካንተ ጋር አይላቀቅም ማለት ነው። ማን ነው አባቱ? እኔ እና ይሄ ነገር በመንፈስ ሙት ላረጋግ ካለች በህይወት እኔ ቀድሜ መሞት አለ። ታውቂያለሽ፣ ይሄ ነገር ምናልባት እንኳን ጅብ ከተፈጠረ የሚወለደው ልጅ የሰው ጅብም ከሆነ ሁለት አይነት ነው የሚሆነው። ገባሽ? አንቺ ከሱ ጋር ብታረጊ አንቺ እንደዛው ልትቀየር ይችላል። አቦ ሌላ ነገር አትሆናለህ እና ታዲያ እንደዚህ ልትቀየር ትችላለች። የምሬን እኮ ነው። በድሮ ጊዜ የተፈጠረ ነገር ነው። አሁንም ያለ ነገር ነው። እሺ ቆይ እንዴት ነው የምናረጋግጥና የምናረጋግጠው? አሁን በህይወት መኖር አለመኖሯን እንዴት ነው የምናረጋግጠው? አይኗ ካላየሁ አይደለም እኛ ምንም ማድረግ አንችልም። ሞታለች ስል በጭራሽ ያለኛል። የመንፈስ አባቶች አሉ። ይሄ በሃይማኖት ምናምን አካባቢ ገዳም ምናምን ያሉ እነሱን አምጥተን በምንም አድርገው ያስወጡት። ያለን አማራጭ አንድና አንድ እሱ ብቻ ነው። ቤቱን እኮ ነው ያው ለቀቄ ቢሄድም ማለት ነው። ይሄ ነገር እንዳይቀጥል እኮ ነው። ያው ምንም አማራጭ እንዳይቀጥል ነው። ለተወሰነ ጊዜ ዮናስ ጋር እንዲና እዛ ምንም ከሌለ ይሄንን ትተነው እዛ እንኖራለን። በቃ ለጊዜው ምንም አማራጭ ሌላም ቦታ እንገዛለን። ምንም ድምጽ የለም ነበር። ሄደናል እኮ እኛ አይደል? እናንተ ሄዳችሁ ነው ልጆቼን ይዤ ምናምን መቼ ሄድኩኝ? እዛ ልኑር በቃ ትንሽ ጊዜ ማለት ነው። እዛ ዮናስ ቦታ አይደለም ሌላ ቦታ እንፈልግና ሌላ ቦታ ልጆቹን አታምጪ እያልኩሽ ነው። ሰው እንዴት በኡዙ አይኖርም? እንዴት ሬሱ አይኖርም? ከሞት በህፃን ድምጽ መጣ ነው አይደለም? ህፃኖቹ እዚህ ናቸው። ህፃኖቹ እኮ እዚህ ናቸው። አሁን ይኸውልህ ሰው መንፈስ ያለበት ቦታ ነው የመጣው። ሰው ከሞተ ስጋው ከሞተ እንዴት ነው እሱ እንትን? ስማኝ፣ ሰው ሲሞት ይባሞን ድምጽ አስመስለው ድምጽ እየሰማሽ ጆሮአቸው እና አሁን ሌላ ነው ይሄ አለች ጅብ ድምጽ ሰማ ማለት እሷ አለች ማለት ነው። እኔ እንደሰማሁት ከሆነ ማለት መንፈስ አለ። ሰው ቢሞት መንፈስ ይኖራል። ቀብር አካባቢ ሄዳችሁ አታውቁም? በማታ ምናምን ስትሄዱ ያ የሞተው ሰውዬ መንፈስ ይወጣል ይባላል። ገባችሁ? እንደዛ ይሆናል። አሁንም እንደዛ ነው እየሆነ ያለው። መንፈሷ ነው ብለህ ነው እኔ ፈራሁት በአካል እና ደግሞ የገደለውን ሰው ከነስጓ እኮ ነው የጠፋችው። መንፈሷ የሚባለው እኮ በትክክል ብንቀብራት በትክክል ነበረ። መንቀብራን ስናይ አሁን እኮ ከነ አካሏ እኮ ነው የጠፋችው። ከገደልናት በኋላ እኮ ነው የጠፋችው። ያው ነው እኮ አንተ ምን ሆነህ ነው? ያው ነው እኮ አሁን ደግሞ አብዝ ሲባል የሰማሁት ደግሞ የተገደለው ሰውዬ መንፈስ የገደለውን ሰውዬ ነው የሚያስጨንቀው። እብድም ሊያስደርግ ይችላል። ፓራላይዝ አሊያም ልጁን አሊያም የሆነ ነገሩን የሆነ ነገር ያደርጋል። ያመሬን ነው ወይ ምንድነው የምናደርገው? እሺ በቃ አሁን በቃ መሞቷን ብናረጋግጥ ሰላማችንን አግኝተን በቃ ሌላ እርምጃ እንወስድ ነበር። ሰላማችን ከሞተች በኋላም ሰላምህን አታገኝ። እኔ አይደለም ከሞተች በኋላማ ሰላሜን አገኝ። እድላችሁን አይደል? ምን ነው ከዚህ ወደዚህ መጣሁ። እድላችሁን አይደለ? የት ነው መሞቱ? ራሱ አንድ ነገር ነው። ገደላችሁን አለቀ። መንፈሱ እያወራን አይደል? ልጃችንንና እስቲ ቆይ ነው የምትንከራፈፉት? ቆይ ልጃችንን ገደላችሁን የት ነው የምትሄደው? ና ወደዚህ ነው እኮ የሚሰማው። ልጃችን
መንፈሱን ልጃችን የተረገዘው ማለት ነው። በስንት ዋጋ ብዙ መስዋዕት ከፍለን እኔ አልተኝም። ስንት መስዋዕት አድርገን ብዙ ለፍተን የፈጠርነውን ልጃችንን እናንተ ገደላችሁ እያለ ያሉን ገብቶሻል። መስዋዕት ከፍለን የፈጠርነውን ልጃችንም ገደላችሁ። ያ ማለት ሞታለች ማለት ነው። ሴትዮዋ ግን የለችም፣ ስጋዋ የለም። እነማን ናችሁ? ቆይ ስጋዋስ? ስጋዋስ? አካሏስ? እሺ በድኗስ? እንዴት እንትን ብትሉ ነው መስዋዕት ከፍለን ያለው? እንዴ እንደ ቀላል ነገር አለ እንደ አንስታ አፍርጣ ምናምን እንትን ያደረገችው መስዋዕት ነው ለነሱ። አንተ ልጃቸውን በሰው ስለዚህ አንተ መስዋዕት ሆኗል ማለት ነው። እንደዚህ ስትታይ ሰው አይደል እንዴ የምትመስለው? መስዋዕት ሆኗል እሱ ማለት ነው። መስዋዕት ነው እና ምን ማለት ነው ትላለህ እንዴ? ከሷ ጋር ነው ከተኛው አይደል እንዴ? ስለዚህ ለሷ መስዋዕት አቀርበሃል ማለት ነው። ያ ልጅ ደግሞ በመስዋዕት የመጣ ነው። እነሱ መስዋዕት ሆነናል የሚሉት ይህን ነገር ለማድረግ ብዙ ጊዜ ፈጅቶብናል ለማለት መሰለኝ። ወይም ደግሞ እሷ መንፈስ አድርገን አምጥተን እዚህ ቤት እንድታረግዝ አድርገን ገደላችሁብን ነው እያለ ያለው። ደግሞ በአንድ ቀን በትክክለኛ ሳይንስ ላይ በአንድ ቀን እርግዝና የለም። መንፈስ አሰራር እኮ ነው። በአንዴ ሰው ነች እንደ እሷ በአንዴ እንትን መንፈስ ነች። ታይ ሰው አይደለም የምትመስለው። እንደዚህ ጸጉር አላት ሁሉ ነገር እጇ ምን እንኳን ይታያል። እንዴት ነው እንደዚህ ነገር ሊሆን የሚችለው? ጸጉሯ ሲመለጥ ምናምን አይታችሁ መላጣው አለች ጭራሽ መላጣው ማታያለች። አለቀልን እንደዛ ታያለች። አለቀልን መላጣው ማታይታለች ወይ ዳኬ መጣኝ ታኔ አልፈራ ሰው ለምን እንደዚህ እናደርግ? ምን እንደምናደርግ ማታ ማታ የሰው ጅብ ከሆነች ማታ 8 ሰዓት ወይ 9 ሰዓት አካባቢ ትቀየራለች። ያን ደግሞ የምታደርገው ጸጉሯን አውልቃ ምናምን የተገኝታ አብራተኛ እናደርጋለን። ይሄ ደግሞ እየቃጀ ነው እንዴ? ይሄን ውስጥ ነው እንዴ? ምንም አይታይም። እንደዛ ሲያደርጉ ቀጥ ወደ ጸጉራቸው ሲነዱ ምናምን ይታያል። እንቀርጻለን በድብቅ ካሜራ ታውልቅ ካየን መጀመሪያ ሳታውልቅ ሳትቀየር እኮ አንቆ ያቁት ሰው ስለመቀየር ምናምን